እንደምትሄዱ ፍሬ አውሩ ወንድም የዚህ ስራ ያለው ነገር ቆይ ጊዜና በአንተ መካከል ያለ በእኔና በሀና መካከል ከኔ ሀና ናት። ከሀና ቀጥሎ አንዲት የጠፋች በጣም ነበር የምታምረው በእውነት ማለት በጭንቅላት አምሮ ያረሳታል። ይሄ ደግሞ የስስ ምናምን ወደዛ ትዞራለች። ቁመት ረዝቦ እኮ ነው። ቁመት ረዝቦ እኮ ነው። የታለሽ የታላቅ እህቴ ልጅ። ይሄ ደግሞ ወንድማችን ነው። እንግዲህ ያላውቃት ይገባል። ረዳት ነው መሰለኝ። ኤርትራን ረዳት ብቻ ቤተሰብ ነው ዞሮ ወይ ፎቶ ቤት ከፍትበታለሁ ወይ ኮንቲነሩ እየተለማመድኩ ነው አልኩት። እኔ ግን እንትን የምን እንደሆነ ታውቃለህ? ፀጉር ቤት ነው፣ የወንድ ፀጉር ቤት። አዎ በእርግጥ ትንሽ እንትኑ ይላል፣ ግን ደስ ይለኛል የወንድ ፀጉር ቤት። ለምን ብዙ ወጪ፣ የሴቶቹ በጣም ጉልበት ይጠይቃል፣ ብዙ ማቴሪያል ይጠይቃል። በዛ ላይ ደግሞ ቆማ ስትል ኩላሊት ያማል። ግን አሁን ምን አሰቡ መሰለ፣ እዛ አካባቢ የሌለ ፎቶ ቤት የለም እዛ ማለት ነው።
እኔ ያሰራሁት። እናንተ ጎበዝ አትሉኝ? ምን በጭራሽ የለም ነው የምልህ። የለም ሲያስጠላ። ጎማ ፈንድቶብኛል፣ ተቀዶብኛል እና ሌላ ክራይ 30 ብር አንድ ጀሪካን ብቻውን 30 ብር። ስለዚህ 100 እስከ ነዋው ድረስ ሲሆን ደግሞ 70 ብር። በዛም ሻምጣ አልኩት 20 ጀሪካን አምጣ ብዬው እምቢ አለ፣ አላመጣም ማለት። ከዛ እኔ ወዬ እያመላለስ ነገር የተወሰነ ያስቀድተናል። በእጅ ኮንሽታ ምን የሚባለው የእጅ ጋሪ አንቺ አናመጣም ብለው እምቢ አሉ። ከቤት የተወሰነ ከቤት የተወሰነ ደግሞ ከጀርባ ፈልገን አፈላልገን በሰው ማለት ነው። አሁን ይሄ ማለት ነው ይሄ ገመዱ ያረፈበት ያቃጥለኛል። ይሻላል ስለረሳሁት ነው ነገራችን። በጀሪካን እኔ 20 ሊትር ወጌ 25 ሊትር ተሸክማ ከስራ ላይ ስራ ውሃውን ራሱ ውሃ ልስኑ ሲረጭ አለ በአራት አህያ እየተጫነ እምቢ ያለ ይሄ ሰውዬው የሚያመጣው ሰውዬ ማለት ነው። ውሃ ካልገባማ መቆፈሩ አይቀርም። ማን እንደዚህ ዘልቀዋል። ግን ውሃ እኮ ገብቷል። የነባዩ የበፊቱን ቤት አይተዋል አይደል? በፊት የተሰራውን ከመስመር ላይ ያለውን ማለት ነው። እሱ ባምባላ አሉ። ግን አሁን መኪናው መንገዱን ሊሰራ ሲል መንገዱን ቆርጦታል። መንገድ ላይ ቆርጦታል ቱቦውን። ስለዚህ መብራት ከገባ ውሃ ይገባል የሚል ተስፋ አለኝ እኔ። ከሌለ ግን ካልተቆፈረ አሮሃ ከባድ ነው። ሲሆን ነው የሚሆነው በራሱ። ደግሞ ዝናብ ዘነበ በል ውሃ ይዘን ስንመጣ ደግሞ ዝናብ ላይ ላይ አርገፍ የጀመረችኝ ሰነበተች። እኔ አውቃታለሁ ስትጀምረኝ ዝናብ የምትሄድ ደግሞ የሆነ ቀን ዘይት እየቀየርኩ እየፈራኋት ምግብ ቆልቶኛል። በዛ ላይ መሬት ውሃውና
ቅዱስ ደውሎ እንኳን አለኝ ያሙኝ ይቻላል ሲደውል አዲስ አበባ ነው አልመጣም። እና ዘው ይቆይ ነው ያለው መኪና እንደኛ በፋው ነው ያለው ማሚ ያደርጉኝ በቃ ገፋ ያደረገው